ቢቢሲ አንድ ነገር አስነበበን። በምስራቅ ጎጃም ደብረ ኤልያስ የሚባል ወረዳ ላይ እድሜያቸው ከ17 እስከ 19 የሚሆኑ ሴት ልጆች ግንባራቸውን በጥይት ተመተው ሬሳቸው መንገድ ላይ ተጥሎ መገኘቱን ገለጸ እና ይህን ጉዳይ አስመልክቶ ለአስረስ ማረ ጥያቄ አቅርቦ ነበር። ምክንያቱም የጎጃም ውስጥ እነሱ ስለሚንቀሳቀሱ እና አስረስ ማረም ድርጊቱን ያደረግነው እኛ ነን አለ። ያደረግንበትም ምክንያት እነዚህ ሴቶች ሲሰልሉ ስለተደረሰባቸው ነው ብሎ እርምጃው ተገቢ መሆኑን ጭምር ገልጾ ሀሳብ ሰጥቷል። የመንግስት ባለስልጣናትንም ጠይቀው ነበር። ብዙ ጊዜ የመንግስት ባለስልጣናት ለሌላ ጉዳይ አይገኙም፣ ለዚህ ግን ሲሆን ምላሽ ለመስጠት ተገኝተዋል። እነሱም አዎ መገደላቸውን አይተናል፣ እንደውም ደፍሯቸው ሁሉ ነበር ከመግደላቸው በፊት፣ ከዛ በኋላ ነው የገደሏቸው። የመንግስት ሰላዮች አይደሉም፣ እንደውም አንደኛዋ ሁሉ መስማት የምትችልም አይደለችም የሚል ምላሽ ሰጥተዋል። መረጃው አዲስ አይደለም። እዛ አካባቢ ላይ የሚንቀሳቀሱ የፋኖ መሪ የፌስቡክ ገጹ ላይ ከዚህ ቀደም ለጥፎታል። እርምጃ ተወሰደባቸው ብቻ የሚል መገደል መሆኑን አልገለጸም፣ ግን እርምጃ ተወስዶባቸዋል የሚል እና ሴቶቹም ሲያወሩ ይሰማል፣ ሲመሰክሩ ይሰማል። ራሳቸውን ሲወነጅሉ ማለት ነው። እንዲያርገን ተልእኮ ተሰጥቶን ይሄን ያህል ብር ተቀበለን እንዲህ ነገር ሲሉ ይሰማል። ቪዲዮንም ጭምር ሁሉ አሳይተዋል። እና አስረስ ማረ በእርግጠኝነት ሊዋሽ አይችልም ይሄን ጉዳይ። ምክንያቱም እዛ አካባቢ ያለው የፋኖ አመራር ራሱ የለጠፈው ጉዳይ ስለሆነ ሊክዱ አይችልም እንጂ በእርግጠኝነት አስቀድሞ እነዛ ባይለጥፉት ኖሮ እነዚህን ሴት ልጆች የገደለው አገዛዙ ነው ብለው በአገዛዙ ያላከኩት ነበር። ግን ራሳቸው ጀብድ ነው ብለው ለጥፈውታል። በቪዲዮም ጭምር ነው የለጠፉት። ቢቢሲ እሱን መነሻ አድርጎ ነው የጠየቀው፣ ስለሰማ ነው የጠየቀው። እና በጣም ነው የገረመን። ሲሰልሉ አግኝተናቸው ገደልናቸው፣ ረሸናቸው። እንዴት እንደሚገለጽ አላቅም እውነት ለመናገር። ምናልባት ኦኬ ሰላይ ሊሆኑ ይችላሉ፣ ግን መግደል ምንድን ነው? ለምን ረሸኗቸው? ለምን ገደሏቸው? እሺ ሬሳቸውን ስለምን መንገድ ላይ ጣሉት? በቃ እኮ አገኟቸው አይደል? ያዟቸው አይደለም? ማሰር ይቻላል። ሌላ ነገር እኮ ማድረግ እኮ ይቻላል። በቃ አስሮ ማለት ይቻላል። መግደልን ምን አመጣው ነው? እንደገና ግንባራቸውን ብሎ ሜዳ ላይ መጣልን ምን አመጣው? እኔ እንደው እውነት ለመናገር በጣም ነው አንድ ከራሳቸው ፕሮፓጋንዳ አኳያ ካያችሁት የማይሄድ ነገር ነው። አስረስ ማረ ሚዲያ ላይ በቀረበ ቁጥር እኛ እኮ ማርከን አብልተን አጉርሰን አጠጥተን አክመን ቀይ መስቀልን ተቀበለን ብለን ጠይቀን ሁሉምና እንትን ምንል እኮ ነን ነው የሚሉት። የፋኖ አንዳንድ ደጋፊዎችም በምርኮኛ አያያዝማ ምናምን እኮ ነው የሚሉት። በቃ እነዚህ ልጆች እኮ ምርኮኛ ናቸው።
ስለላ እኮ አንዱ የጦርነቱ ጉዳይ ነው። ኦኬ ያዟቸው፣ በቃ ምርኮኛ ናቸው፣ ሌላ ነገር እኮ የለውም። ደግሞም ሴትም ናቸው። እነዛ ላይ መጨከን ያልቻለ አንጀት እነዚህ ሴቶች ላይ ለምን መጨከን ቻለ? ግራ ይገባኝ። አሁን ያንን ስልናምን እንዲያደረግን የሚለው የሆኑ 10 ምናምን ሰዎችን ለቀይ መስቀል ሰጠን ተብሎ ሁሉም ምርኮኛ እንደዛ የሚደረግ አስመስሎ ነው የሚኖረው። 10 ምናምን ሰዎችን ነው፣ እሱንም ደግሞ በጣም የተጎዱ ስለሆኑ እነሱ ነው ለቀይ መስቀል የሰጡት። ግን እየነዳነው ነው የሚሉት ምርኮኛ ብዛቱ ግን ብዛት አይደለም። ያ ሁሉ ምርኮኛ ምን እንደሚደረግም አይታወቅም። መቼም የራስ ወገን ላይ እንደዚህ የሚጨክል ልብ ለሌሎቹ ይራራል ብለን በፍጹም ልናስብ አንችልም። ብሎ ፕሮፓጋንዳ ነው። እርምጃ ወሰድንባቸው። ማነው አንተ እንገዳ ያደረገ? ማነው አንተ እርምጃ የምትወስደው? እጅ ላይ ገቡ። በቃ ምንድነው? ለምንድን ነው እርምጃ የምትወስደው? እንደገና ሬሳስ አደባባይ ላይ ይመጣል። ምን ማለት ነው? እኮ የነውር ጥግ እኮ ነው። እኔ አንዳንድ ሰዎች እንዴት እሺ እንደሚላቸው አላውቅም። አሁን እንዲህ አይነት ነገር እየሰሙ ከራሳቸው ከፋኖቹ አንደበት አሁን ይሄን ማንም አይደለም ያለው። እውነት ለመናገር እኔ መንግስት ብሎት ቢሆን ኖር ይዤው አልመጣም። መንግስት ብሎት ቢሆን ይዤው አልመጣም። ለምን? ፋኖችም ስለ መንግስት የሚሉትን ይዤ ስለማልመጣ እነሱም የሚሉት አለ፣ መንግስትም የሚለው ነገር አለ። ሶ የመንግስትን ይዤ ልምጣ ካል አስተም ታይም ፋኖችንም ይዤ እመጣለሁ። አሁን ደግሞ እንደምታዩቸው በፋኖችና በብልጽግና ደጋፊዎች መካከል በጭካኔ ፉክክር ላይ ናቸው። የብልጽግና ሰዎች ፋኖችን ከኛ የበለጣችሁ ጨካኝ ይሏቸዋል። ፋኖቹ ደግሞ ከኛ የበለጣችሁ ጨካኝ። እንደዚህ ነው ፉክክሩ። እና ሲያወሩ ከሰማችሁ የብልጽግናም ሰዎች ፋኖ እንዲያርጉ ገደለ፣ በእንደዚህ አይነት መንገድ ገደለ የሚለውን ነው በደንብ የሚያወሩት። ፋኖችም ተቆረጠ ምናምን ነው የሚሉት። እነዛም ብልት ተቆረጠ ምናምን ነገር ነው የሚሉት። እና የጭካኔ ውድድር ላይ ናቸው። እና የብልጽግና ሰዎች አውርተውት ቢሆን ይሹ አልመጣም። ግን ራሱ አስረስ ማረ ያረጋገጠው ራሱ ድርጊቱን የፈጸመውን ስብስብ የሚመራው አካል በአደባባይ የገለጠው ጉዳይ። እንደውም እሱንም ሰምቼ ይዤው አልመጣሁም፣ ምክንያቱም ያንንም ሰው አላቆም። አሁን አስረስ ስላረጋገጠው፣ አስረስ ደግሞ ማለት የአፋብኃ ዋና ሰው በቀይ ፋኖ ውስጥ በዛ አደረጃጆች ውስጥ ያለ አፈቀላጤ እሱ ነው። እሱ ስላለውና ስላረጋገጠው ነው ይዤው የመጣሁት። ሴቶቹን ያስካቸው መቼም እንደዚህ አይደረግም ብለን አናስብም። በማይጠበቁ አካላት ነው ማንኛውም አካል መረጃ ለማግኘት የሚሞክረው፣ ስለላም ለማድረግ የሚሞክረው። ይሄ ደብረ ኤልያስ የሚባለው አካባቢ በፋኖች ቁጥጥር ስር ያለ ሰው መንግስትም አስርጎ ምናምን ለማስገባት መሞከሩም አይቀር ነው። አንድ ሽማግሌም እንደዚሁ ተይዞ ኢንተርቪው ሲደረግላቸው ነበር። አይ ቲንክ በቅርብ እሳቸውን የሚረሽኗቸው ይችላሉ፣ አላውቅም። እሳቸውም እንዲህ እንቁላል ምናምን የምሸጥ መስዬ ይሰልል ነበረ ሲሉ ሰምተናል በቪዲዮ። በቃ ከያስክ በኋላ ወደ መግደል ውስጥ ምንድን ነው የሚያስገባ? እና ሬሳን ደግሞ መንገድ ላይ መጣል ምን የሚሉት እውቀት ነው? ምን የሚሉት እውቀት ነው? ምን የሚሉት ስነ ስርዓት ነው? ምን የሚሉት ዲሲፕሊን ነው ይሄ? እውነት ይሄ ከአማራ ህዝብ ባህል ከአማራ ህዝብ ስነ ልቦና ጋር ይሄዳል? እውነት ያንን ህዝብ ይመስላል ይሄ ድርጊት? እውነት ይሄን የፈጸሙት አካላት ከዛ ማህበረሰብ የወጡ ለዛ ማህበረሰብ የሚታገሉ ይመስላሉ?
እንዴት ነው አንዳንድ ሰዎች እንዲህ አይነት ነገርን ራሳቸው እየተናገሩት እውነት እነዚህን ሰዎች እንዴት ነው መደገፍ የቻሉት? እንዴት ነው የቻሉት? እኔ የፋኖችን እንቅስቃሴ የእውነቴን ነው የምላችሁ በጣም ለመረዳት ከሞከሩት ሰዎች ውስጥ አንዱ ነኝ ብዬ አስባለሁ። በቃ ለመረዳት እና በቃ ተረድቼው ለማገዝ ግን በፍጹም ሊታገዝ የማይችሉ አሁን ይሄንን ምንድን ነው የምትለው? ምንድን ነው የምትለው? አሁን ይሄንን የፈጸመን አካል እንደገና ሌላ ነገ ደግሞ በሌላ አይነት መልኩ ደግሞ እንዴትስ ብለህ ነው ልትደግፈው የምችለው? ትክክል ነኝ ይሄን መፈጸም ያለን አካል ነው። በቃ እኮ እዚህ ጋር እኮ ነው የምታቆመው። ይሄን ወይ ስህተት ነው እርምጃ እንወስዳለን። ድርጊቱ ተፈጽሟል፣ አዎ። ነገር ግን በፍጹም ፋኖን የሚወክል ድርጊት አይደለም። በዚህ ላይ ተገቢውን የሆነ የእርምት እርምጃ እንወስዳለን እኮ። አንድ ነገር እኮ ነው። ማስረስ ምን አለ? ልክ ነው አለ። ሲሰልሉ ተገኝተው ነው። ስለዚህ ግንባራቸውን ተብሎ ሬሳቸውን ሜዳ ላይ ነው መወርወር ያለበት አለ። አሁን ይሄ ሰው ለፍትህ ነው የሚታገለው። አሁን ይሄ ሰው የአማራን ሕዝብ ህልውና ለመታደግ ነው የሚታገለው። እንደዛ አምነነው አብረነው እንቁ እና እንዲህ አይነትን ድርጊት ትክክል ነው እንበል። በጣም አስቸጋሪ እኮ ለመደገፍ አይመችም እኮ የምላችሁ እኮ ለዚህ እኮ እንጂ እውነቴን ነው የምላችሁ። በጣም ሞክሬያለሁ። በጣም በተለይ እንቅስቃሴያቸውን እንደጀመሩ አካባቢ ባይዘው እኮ እኔ የተሰደድኩ ከመሰደዴ በፊት የነበረው እኮ እስሬ ከነሱ እንቅስቃሴ ጋር ተያይዞ ነው የታሰርኩት። አንዱ አዲስ አበባ ላይ የተደራጀውም እሱ ይሆናል፣ ከነሱ ጋር ንክኪ ይኖረዋል ተብሎ ተጠርጥሬ ነው የታሰርኩት። አሁን ምን ንክኪ አልነበረኝም። እንዳሉት ምንም ጥርጣሬያቸውን ሊያረጋግጥ የሚችል ነገር አላገኙም። ደግሞም አልነበረኝም። የሚዲያ ላይ ሀሳቤን አስተያየትን ከመስጠት ውጭ ሌላ አይነት እንቅስቃሴ ውስጥ አልነበርኩም። አዲስ አይደለሁም ለፖለቲካ። ምን ውስጥ መግባት እንደሌለብኝ ጠንቅቄ ነው የማውቀው። እና ከዛ በኋላ በጣም ለመረዳት ሞክሬያለሁ። እንደውም አግዞም ነገር ካለብኝ ግን ሳያቸው ትልልቅ መስቀል እዚህ ላይ አድርገው እንደገና መሳሪያ ይዘው ምናምን ነው ማያቸው። እንዴት እንደሚደገፍ ግራ ነው የሚገባኝ። ምንድን ነው ዓላማቸው? ላሉ እስክንድርም መጽሐፍ ቅዱስ ጥቅስ ይጠቅሳል። ያ ሄድም እነዚህ ምንም ባህታዊ መስለው መሳሪያ ይዘው አይሄድም። እሱ መስተካከል አለበት ሲባል ነው የሚሉት። የራስ ጉዳይ ካልክ በቃ ብለህ ነው የምትተው። ተስተካከል ስትባል የምትል ከሆነ ማይጠቅምህ ነገር ሲነገር አልስተካከልም የምትል ከሆነ የራስ ጉዳይ ነው የምትለው። በቃ አንተም በራስህ መንገድ፣ እኛም የራሳችንን ሀሳብ እናራምዳለን። አሁን ይሄስ ድርጊት በቃ እኮ ከፋኖ ጋር የሚያቆራረጥህ እኮ ድርጊት እኮ ነው። ፋኖን የምትደግፍ ከነበረ አስረስ ማረን የምትደግፍ ከነበረ ይሄ ድርጊት ከነሱ ጋር የሚያቆራረጥህ ባይዘው ሌላ አካል መደገፍ ግዴታም አይደለም፣ አለመደገፍም ይቻላል። ማንንም ሁሉም አይጠቅሙም ብለህም እኮ ማለት ነው ሁሉንም መተቸት እኮ መብት ነው፣ ይቻላል። ፋኖን አለመደገፍ ማለት ከሱ በተቃራኒ ያለውን አካል መደገፍ ማለት አይደለም። አሁን 3 ሴቶች ሲሰልሉ ተገኙ ተብሎ ግንባራቸውን ተብሎ ሬሳቸው ሜዳ ላይ ተወረወረ። ይሄ ድርጊት ልክ ነው ተባለ። ይሄ ድርጊት ነገም ይቀጥላል። ስለዚህ አሁን የፈለጉትን ሰው ይገሉና ሰላይ ነው ይሏል። እንግዲህ ምን እየፈጠሩ እንደሆነ ተመልከቱት። እንዴት ነው ከእንደዚህ አይነት ስብስብ ጋር
አሶሺየት አድርገህ ልትሄድ የምትችለው እኔ አላቅም። እውነት ግን ህሊና ግን ያለው ሰው በጣም የሚፈተን ይመስለኛል። በቃ እንዴት አድርገህ ነው ውስጥህን የምትክደው? በዚህ ጉዳይ እኮ ጮሆ አይደለም አሽኮ እንኳን ውስጥህ ቢናገር ሊረብሽ እኮ የሚችል ጉዳይ እኮ ነው። ትክክል ነው አላስረስ የብልጽግናን መከላከያ እየቀለብናቸው ነው፣ እየተንከባከብናቸው ነው፣ ብር ሁሉ ሰጥተን የትራንስፖርት እየሸኘናቸው ነው የሚል ሰው የአማራ ሴቶች ላይ ግን ግንባራቸውን ብሎ ሬሳቸውን አደባባይ ላይ ያወጣል። ይሄን ያደረገ አካል ከዛ በፊት ሌሎች ነገሮችንም አድርጓል። ምንም ጥያቄ የለው። እዚህ ድረስ መጨከን የቻለ አካል ሴቶች ናቸው። ከመግደላቸው በፊት ሌሎችም ነገሮች አድርጓቸዋል። ይሄ እጅግ በጣም አስነዋሪ ድርጊት ነው። አደረግነው አለ፣ እርምጃ ወሰድንባቸዋል። አሳፋሪ ነው። አለማወቅ ነው እንጂ ጉዳዩ ወንጀልም ነው። ኤክስትራ ጁዲሻል ኪሊንግ ይባላል። ዓለም አቀፍ ወንጀል ነው። ከህግ ውጪ መግደል። እነዚህ ሴቶች ህግ ጋር መቅረብ አለባቸው። አሁን ማን ነው? እነሱ ናቸው ያዩዋቸው፣ እነሱ ናቸው ያናገሯቸው፣ እነሱ ናቸው የፈረዱት። ሌላ ገለልተኛ ምናምን የምትለው ነገር የለም። እዛ ጋር እዚህ ቪዲዮ እየቀረጹ ያናገሯቸዋል። አሁን እሱን እመኑ ነው የሚሉን። ምን ብለን ነው ምናምን? አብዛኛው እኮ በአዴን ውስጥ የነበርክ ምናምን ሰው ነህ እና በአዴን ሲያደርግ የነበረውን ነገር ወይ ተደርጎብህ ወይም አድርገህ የምታውቅ ሰው ነህ። አሁን እሱን እመኑ ነው። ቢታመንም እኮ አድርገውትም ቢሆን መግደል ወንጀል። ተቃጭክ ላይ ያለ አካልን አትገልም። ይሄ ደግሞ ዓለም አቀፍ ወንጀል አድርገነዋል አላስረስ መካድ አይችልም። ቅድም እንዳልኳቸው አደባባይ ላይ የወጣ ነው። ቢክዶ ይመርጣል፣ ግን ደግሞ ለሱ ደግሞ ሌላ ጉዳይ ነው። ግን ምን ማለት ይቻላል? መነጋገር እኮ ነው። ይሄ ፋኖን የሚገልጽ ተግባር አይደለም። እዚህ ላይ ማስተካከያ እርምጃ እንወስዳለን። ይሄ ድርጊት በፍጹም ልክ አይደለም፣ ወንጀል ነው ብሎ እኮ ሊያልፈው ይችላል። ግን ልክ ነው ልክ ነው አለ። እዚህ ጋር ደግሞ እንደ አበራ ለምን የሞት ፍርድ ይፈረዳል? እኮ በህግ ነው እያልኩ ያለሁት እኮ ከህግ ውጪ መግደል ነው እያልኩ ያለሁት ወንጀል ነው። ከህግ ውጪ መግደል ወንጀል ነው። በህግ የሞት ፍርድ ይፈረዳል። አዎ እና የሚገደሉም አሉ። ይሄ ኤክስትራ ጁዲሻል ኪሊንግ ይባላል። ፍርድ ሂደት የለውም፣ ወንጀል ነው። ለዚያም ዓለም አቀፍ ወንጀል ነው፣ ኢንተርናሽናል ክራይም ነው ይሄ። ዓላማው ግን ምንድን ነው? እንዳልኳችሁ ነው። ተመልከቱ፣ ገደልናቸው ብሎ እየነገሩ ነው። ሬሳቸውን ደግሞ አደባባይ ላይ እየጣሉት ሶ ለፐብሊኩ እየተላለፈ ያለ የሆነ መልእክት አለ። የተፈለገው ጉዳይ እሱ ነው። ለፐብሊኩ እንዲተላለፍ የተፈለገ መልእክት አለ። እንገላችኋለን። አሁን ለህዝቡ ነው ይሄን መልእክት እያስተላለፉ ያሉት። እነዚህ ሴቶች እኮ አማራዎች ናቸው። አማራዎች ናቸው። ስራውን የተባለውን የስለላውን ስራ ይስሩት አናውቅም። ግን ምናልባትም ተገደው ወይም ደግሞ በጥቅም ተታለውም ሊሆን ይችላል ይሰሩት። ደግሞ ፋኖ ዛትማች ያን ያህል ሚስጥር ምን እንዳለው አላውቅም። አደባባይ ላይ ሲያሰጡት ነው የሚሉት የራሳቸውን ጉዳይ ሁሌም
ሁሌም አደባባይ ላይ ነው የሚያሰጡት። ግን አሁን ለፐብሊኩ እያስተላለፉ ነው። አማራዎች ናቸው ሰው ለአማራ ህዝብ እያስተላለፉ ነው መልእክት። ከብልጽግና ጋር በዚህም ሆነ በዛ አይነት ግንኙነት ቢኖርህ እንገልሃለን። ይሄ የሚነግረን ነገር አለ። በህዝቡና በእነዚህ ፋኖች መካከል ያለው ግንኙነት አለመተማመን እየተፈጠረበት እንደሆነ ማሳያ ነው እንጂ ይህን መልእክት ማስተላለፍ አያስፈልግም ነበር። ይህን መልእክት ማስተላለፍ አስፈላጊ የሆነው ህዝቡን መጠራጠር ስለጀመሩ፣ ህዝቡን መስጋት መፍራት ስለጀመሩ ነው። ህዝቡ ትላንት ያደርግላቸው ከነበረው ነገር አሁን ላይ እየቆጠበ በመምጣቱ፣ አሁን ራሱን እየመለሰ በመምጣቱ ምክንያት ነው። ራሱን እየነጠለ በመምጣቱ ምክንያት ነው። ለህዝቡ ይህንን መልእክት ማስተላለፍ የተፈለገበት ዋነኛው ምክንያት ከዚህ ጋር የተያያዘ ትልቁ ፍርሃታቸው ይሄ ነው። ህዝቡ እየተነጠለ ነው። ህዝቡ እየራቃቸው ነው። እንደ ድሮ ተስፋ ያደርግባቸው መሮታል። ለአንተ ነው የምንዋገው ይሉታል። ነገር ግን ሲያቸው የራሳቸውን ኑሮ ነው የሚኖሩት። የራሳቸውን ህይወት ሲቀይሩ ነው የሚያያቸው። ወይም እዛ ላይ ነው ተፍ ሲሉ የሚታዩት። ሌላ ነገር ላይ የለም። አጋጣሚውን ተጠቅመው በአቋራጭም ይሁን በምን ለማደግ ለመቀየር ለመለወጥ ነው ጥረት ሲደረግ የሚያየው። ህዝቡ እኮ ያውቃቸዋል እኮ ትላንት ምን እንደነበሩ የት እንደነበሩ ዛሬ ምን እንደሚያደርጉም እኮ ያውቃል። እንዲህ የሚያውቅህን አካል ደግሞ ረጅም ጊዜ አታታልለው። በቃ የተወሰነ ጊዜ ነው ድርጊትን ያይና ኖ ይሄ ሰውማ ድሮስ እንዲሁ እኮ ነበረ ነው የሚልህ። ከሱ እንደ የተለየ ነገር መጠበቄ የዋህነቴ የኔ ጅልነት ነው የሚልህ። ትላንት እዛ ሰፈር ውስጥ ምን ያደርግ እንደነበር የት እንደነበር የሚያውቁት ነው። ድንገት ተነስቶ ለአማራ ህዝብ ልታገለው ምናምን ሲል እንደው ተቀይሮ ከሆነ ብሎ ተቀብሎት ይው በኋላ ግን የትላንት አይነት ድርጊቱን ሲቀጥል ይሄማ አይጠቅመኝም እያለ እየተነጠለ መጣ። ህዝቡ ራሱን እያራቀ የሚሰጠውንም እየቆጠበ መጣ። አሁን እዛ አካባቢ ያለ የፋኖ አደረጃጀት ህዝቡን አያምንም። ይጠራጠረዋል፣ ይሰጋዋል፣ ይፈራዋል። እንደዚህ አይነት መማሪያ የሚሆን አይነት እርምጃ እንግዲህ መውሰዳቸው ነው እነሱ። ህዝቡን ማስፈራራት፣ ፈርቶ እንዲገዛላቸው ማድረግ። የሚፈልጉትን አይነት ውጤት በዚህ ሂደት ያመጣሉ ወይ? በፍጹም። እንደውም የበለጠ አሁን በየስብሰባ መድረኩ የሚባሉ ነገሮችን በሙሉ ትክክል ስለመሆናቸው የሚያረጋግጥ ድርጊት እኮ ነው የተፈጸመው። ይሄን ያደረገ አካል ሌሎቹም የተባሉ ነገሮችን በሙሉ አያደርግም እንዴ? ይሄንን አድርጌያለሁኝ ብሎ ይሄንን ድርጊቱን ለመከላከል የፈለገ አካል እንዲህ አይነት ጥሩ ነገሮችን አድርጌያለሁ ቢል እኮ ነው ላይታመን የሚችለው። አሁን እወቁልን ጥሩ ነገሮቻችንን ብለው ሲስሉት የነበረውን ነገር በሙሉ ነው ሰው ሊጠራጠር የሚችለው። ይሄ ራሳቸው ያመኑት ነው እንዳልኳችሁ። እንደው ሌሎች አውርተውት ቢሆን እነሱ ያላረጋገጡት ጉዳይ ቢሆን ምሬን ነው ይዟል መጣ ራሳቸው አመኑት። ለዚህም ዓለም አቀፍ የሆነ ሚዲያ ላይ ረሸንን 3 ሴቶችን ግንባራቸውን ብለን ሜዳ ላይ ወረወር ነው ሬሳቸው። ከዛ ነው ነገ መተው ፋኖ እኮ ማለት ምርኮኛ እንዲሚያደርግ ሊሉን ነው። እሱ እንድናምንም ሊጠበቅ ነው። አይ ቲንክ ፋኖ ላይ ያለን ድጋፍ እውነት ሰዎች እንዲጠይቁ የሚያደርግ ነገር ይሄ ነው። በዚህ ደረጃ እንዲያደርገናል ብሎ ያመኑት ድርጊት ኖሮ አይቻል አቅም ነው። ይሄን ግን አምነውታል።
ከ17 እስከ 19 ዓመት የሚሆኑ ሴቶችን እርምጃ ወሰድንባቸዋል። እና ከፍርሃት ከስጋት የሚመነጭ ነው። ከፍርሃት ከስጋት የሚመነጭ ነው። ሰውን እየፈሩት ነው፣ እየሰጉት ነው። ሰውም እነሱን ከውስጡ እያወጣ ነው። እነሱ ላይ ተስፋ የለውም። አሁን እንዳልኳችሁ ደግሞ እስካሁን ድረስ ሰርቫይቭ ያደረጉበት ብቸኛው ምክንያት ህዝቡ በእነሱ ላይ የነበረው ትዕግስትና ተስፋ ነው። አሁን ያም እየተሟጠጠ፣ አሁን ድንጋጤ አለ፣ ፍርሃት አለ። ከዛ የሚመነጭ ድርጊት ነው። እኔ ይሄንን ለማስተባበል እዚህ የምትመጡ ሰዎች ናቸው የምትቀር። እንደው ሌላ ሰው አውርቶት ቢሆን እውነቴን ነው የምላችሁ፣ አረ ውሸት ነው ምናምን የብልጽግና ፕሮፓጋንዳ ምናምን ልትሉ ትችላላችሁ። ግን ራሳቸው አውርተውት አረጋግጠውት አድርገነዋል ብለው አሁን ለመከላከል አይመጣም። ቢያንስ በዚህ ሰዓት ዝም ነው የሚባለው። ሀፍረትን ይዞ ዋጥ አድርጎ እንደው የሚሉትን የሚበሉን ተገኝተናል፣ በቃ ቀጥቅጡን፣ ዛሬ ይለፉን፣ እኛ ዝም ብለን እንለፍ ነው የሚባለው። እንደዛ ነው የሚባለው እንጂ ይሄንን ምክንያት ለመስጠት ለማስተባበል እንዴ በዚህ ምክንያት እንዴ አይባልም። ይሄ በጣም በጣም ነውር ነው፣ ነውር ነው። ይሄን ለማስተባበል አትምጡ። በቃ ይሄ ትልቅ ጥፋት ነው። አውግዙት፣ አውግዙት። እንዲህ አይነት ድርጊት መደረግ የለበትም። በቃ የተያዙ ሰዎች የተያዘ ሰው ምን ነካቸው? አማራ እንዲህ አይነት ስነ ልቦና የለውም። እጁ ላይ የወደቀን ሰው ግንባሩን ብሎ እንደገና ሬሳው እንደው ሜዳ ላይ ምን ማለት ነው? ምን ማለት ነው? ይሄን እንዴት ነው የምታስተባበሉት? በፍጹም እኮ የማይስተባበል እንደው ራሳችሁን ግምት ውስጥ ለመጣል ካልሆነ በስተቀር እውነቴን ነው እንደዚህ አይደረግም። አያችኋለሁ እዚህ አሁን አንዳንዶቻችሁ ትንሽ ለመከራከር ስትሞክሩ እንዲያደርገውብን በቃ እኮ እጅ ውስጥ ገቡ አይደል? ማሰር ትችላለህ። በቃ ነው ትልቅ ጥፋት ነው ያጠፉት ካልክ ማሰር ትችላለህ። እንደሰማነው እኮ አካባቢውን ራሳቸው ነው የሚቆጣጠሩት። ፋኖች የሚቆጣጠሩት አካባቢ ነው ይሄ ደብረ ኤልያስ የሚባለው ወረዳ። እርግጠኛ ነኝ ሌሎች ሰዎችንም የሚያስሩበት ቦታ አላቸው። ስለዚህ ማሰር ረሽነ እሱም ጻልበቃህ ብሎ አደባባይ ላይ ሬሳቸውን መወርወር ግን ይሄ ነው ጥግ ነው። ይሄን የሚያደርግ አካል ለአማራ አይደለም የሚታገለው፣ ወቁት። ይሄንን የሚያደርግ አካል ለራሱ ነው፣ ለአማራ አይደለም። ለአማራ ይሄ ድርጊት አይጠቅመው። ይሄ ለአማራ ሕዝብ ተብሎ አይደረግም። ለአማራ ሕዝብ ተብሎ ጥፋት ያጠፉ የራሱ ሰዎች ቢታሰሩ ምንም ላይል ይችላል። ግን ግንባራቸውን ብለህ ሬሳቸውን ሜዳ ላይ ወርውር ግን ይልህ